Since Traore came to power, his administration Ibrahim Traore's house to protect him at night. ዛሬ ላይ አፍሪካ አይኖቿን ለተስፋ ጥርሶቿን ለፈገግታ እየከፈተች ይመስላል። የአፍሪካ ጎዳኖች በሚንቀለቀል ተስፋ በሚያቃጥል ወኔ እየተንበለበሉ ነው። ታዲያ ከዚህ ሁሉ ነበልባሎችና ትንታጎች ጀርባ ያለው አንድ ሰው መሆኑ፣ የዚህ ሁሉ ድንበር አልባ ተጽዕኖ ምንጭ አንድ ግለሰብ መሆኑ አወይ ተጽዕኖ ፈጣሪነት፣ አጃኢብ መሪነት ያሰኛል። ከሱ በፊት የሰው ልጅ እንደ አደገኛ ወረርሽኝ በታላቅ ፍጥነት በዓለም ይንሰራፋል ብሎ የሚያስብ አልነበረም። እርሱ ግን አድርጎታል። የትኛውም መሪ በዚህ ልክና በዚህ ፍጥነት ዝናው ዓለምን አጥለቅልቆ አያውቅም። በሰው ልጅ ታሪክ ውስጥ የትኛውም መሪ በዚህ ፍጥነት ተወዶ በዚህ ግዝፈት ተደግፎ አያውቅም። የጥቁሮች መሪ ጥቁር ሆኖ እንዴት ነጮች ራሱ በዚህ ልክ ሊማረኩለት ቻሉ? የብዙዎች ጥያቄ ነው። ይህ ሁሉ ተጽዕኖ 80 ዓመት በምድር ላይ ኖሮ 50 ዓመት የገነባው ስም ቢመስልም የዚህ ተጽዕኖ ባለቤት ግን ገና 30ዎቹ አጋማሽ ላይ ያለ ወጣት ከመሆኑም ባሻገር ዓለም ይህን ሰው ከ3 ዓመት በፊት ፈጽሞ አታውቀውም። ታዲያ በዚህ ቅጽበት እንዴት አገነነችው? የወጣት ምንስ ተአምር ቢችልበት የሰውን ልጅ በፍቅሩ ሊጥል ቻለ? ከኢትዮጵያ እስከ ጋምቢያ፣ ከጋና እስከ ጫፍ ደቡብ አፍሪካ አፍሪካውያንን አለፍ ብሎም በመላው ዓለም የሚገኙ ጥቁሮች የተጠሙትን ለውጥና ነፃነት ምልክት አድርገው ዙፋን ላይ ያነገሱትስ ስለምንድን ነው? አንዳንዶች ጭምብሉ እስኪገለጥ ነው እንጂ ከቀድሞውም የባሰ አምባገነን ነው እያሉ ሲተቹት፣ ብዙዎቹ ግን ታይቶ በማይታወቅ ሁኔታ ልባቸውን ሰጥተው ያመኑት፣ ድምፃቸውን ሰጥተው የደገፉት እውን ይህ ሰው ማን ነው? ከተቆናጠጠው ስልጣን ጀርባስ ማን አለ? እውን አዲሱ ሳንካራ ነውን? ወይስ ቤሌስ ኮምፓወሬ? ኢብራሂም ትራኦሬ ግን ማን ነው? ከየት መጣ? መቼ መጣ? የሚለውን እንቃኛለን። እዚሁ አጋጣሚ ለቻናላችን አዲስ ከሆናችሁ ለበለጠ የሀገሮችና ዓለም አቀፍ ጉዳዮችን የሚመለከቱ ቪዲዮዎችን ለማየት ሰብስክራይብ በማድረግ ቤተሰብ ሁኑ። ቀዳማይ ስሟ አፐር ቮልታ የተረሳች፣ በፈረንሳይ ብዝበዛ እንደ ቄጤማ የሰለለች፣ የፖለቲካ ቀውስ፣ ሙስና፣ የኢኮኖሚ ድባቴ በድን ያደረጓት ሀገር የፈረንጆቹ 2015 ዓ.ም ደግሞ የምድር ቆይታዋ የሚያከትምበት እዚህ ነበረች እስከሚባል ድረስ የመጥፊያዋ ዓመት ይመስል ነበር። የጂሃዲስት ዓመት፣ የሞት ማዕበል ያገኘውን ይጠርግ ያገኘውን ይቀረጣጥፍ ጀምሯልና መንደሮች ተቃጠሉ፣ ትምህርት ቤቶች ተዘጉ፣ ሰላማዊ ሰዎች ተገደሉ፣ በሚሊዮኖች የሚቆጠሩ ተፈናቅለው ከአልቃይዳና ከአይሲስ ጋር ግንኙነት ያላቸው አሸባሪ ቡድኖች ከሰሜን እየገሰገሱ ሲመጡ የቡርኪናቤ መንግሥት ዕድሜ እንደከዳው ደረቅ ሸክላ ፈራረሰ። ደም ብርቅነቱ አብቅቷል። እምባም አያስገርምም። ሞት ደግሞ የቅርብ ወዳጅ ሸሪክ ሆኗል። በክህደት ታሪኩ የሚወሳው ብሌዝ ኮምፓወሬ ከ27 ዓመታት የአምባገነንነት ሥልጣኑ በኋላ በፈረንጆቹ 2014 ከዙፋኑ ተፈንግሎ ለሚቀጥሉ 8 ዓመታት ቡርኪናቤዎች የራስ ወዳድና አሻንጉሊት መንግሥታት መፈራረቅ ተስፋ አስቆርጧቸው አንገታቸው ደፉ። መስከረም 30 ቀን 2022 ዓ.ም የቡርኪና ፋሶ ሚዲያዎች ጠቁረው በዋጋዱጉ የመጨረሻ የሚመስል ተኩስ ተሰማና ከሰዓታት በኋላ ስክሪኑ ሲበራ ወታደራዊ ዩኒፎርም የለበሰ ወጣት ከተቋጠረ ፊቱ ጋር ከዕድሜው በላይ በሆነ ግርማ ስክሪኑን ሞላው። የድሮው አገዛዝ እንደከሸፈና ጦር ኃይሉ አገሪቱን ለማዳን እየገባ መሆኑን አስታወቀ። ረዥም ንግግሮች፣ የተስፋ ዲስኩሮች የሉም፣ ቃል ኪዳን ብቻ። ሕዝቡ ግን ይህንን ልበ ሙሉ ጎረምሳ ከሌሎች በተለየ ሁኔታ አመነው። መስከረም 30 ጠዋት ላይ ከጓዶቹ ውጪ ማንም የማያውቀውን ወጣት በአስደንጋጭ ቅጽበት ምሽቱን የቡርኪናቤዎች ብሔራዊ ጀግና ሆኖ አደረ። ቡርኪናቤዎች አንድን ስም በተደጋጋሚ ይጠሩ ነበር፣ ካፕቴን ኢብራሂም ትራኦሬ። እውነት ግን ይህ ወጣት ማን ነው? በፈረንጆቹ በ1988 ዓ.ም
በምዕራብ ቡርኪና ፋሶ ቦክሌዱ መሆን ክልል ቦንዶኪ በምትባል ትንሽዬ ከተማ ውስጥ ከድሃ ቤተሰብ ተወለደ። መርሳት የሌለብን ነገር ታዲያ ያ ጊዜ 5 ወራት ቀደም ብሎ ቡርኪና ፋሶ ያሻግረኛል ያለችው ጀግና ልጇን ቶማስ ሳንካራ በሞት የተነጠቀችበት ዓመት ነበር። ነገሩ ግን ፈጣሪ ኦጋዶጉ ውስጥ ቡርኪና ፋሶን ሲጣላት፣ ቦንዶኪው ከተማ ውስጥ ደግሞ በዚህ ሕፃን እየደገሰላት የነበረ ይመስላል። ሳይደግስ አይጣላም ነውና ነገሩ። ታዲያ ከድሃ ቤተሰብ የተወለደው ኢብራሂም ትራኦሬ መጠንከር፣ እንዳይሰበር ሆኖ መፈርጠም ምርጫው አልነበረም፣ የመኖር ግዴታው እንጂ። ጸጥተኛና አስተዋዩ ሕፃን የአንደኛና ሁለተኛ ደረጃ ትምህርቱን በአካባቢው አጠናቆ የከፍተኛ ትምህርቱን ለመከታተል ወደ ሀገሪቱ ሁለተኛዋ ትልቅ ከተማ የሆነችው ቦቦ ዲዩላሶ አቅንቶ በፈረንጆቹ 2006 ጂኦሎጂ ለማጥናት በዋጋዶጉ ዩኒቨርሲቲ ተመዝግቦ በ3 ዓመት ሲያጠናቅቅ በ2009 ዓ.ም የዩኒቨርሲቲ ምሩቃንን ያነጣጠረው ቀጥታ ምልመላ በመጠቀም የቡርኪናቤ የጦር ኃይሎችን ተቀላቀለ። ከዚያ በኋላ የሕይወት መንገዱ ፍጹም ተቀይራ በቡርኪና ፋሶ ብሔራዊ ወታደራዊ አካዳሚ የሰለጠነ ሲሆን በኋላም በሰሜን አፍሪካዊቷ ሞሮኮ የላቀ የታክቲክና የመኮንኖች ሥልጠና ወስዶ እዚያም ወታደራዊ ክህሎትን ብቻ ሳይሆን ዲፕሎማሲያዊ ግንዛቤንና ርዕዮተ ዓለማዊ እምነትን አሳደገ። ታዲያ ጓዶቹ በጫና ውስጥ ጸጥታ፣ በስትራቴጂ ውስጥ አስተዋይና በወጣቶች ጦር ኃይሎች ጥልቅ አክብሮት ያለው እንደሆነ የሚናገሩለት ጎረምሳው ትራኦሬ በጂሃዲስት አማጽያን ላይ በሚደረገው ውጊያ በተለይም ሁከቱ በከፋባቸው በሰሜንና በምስራቅ ክልሎች ግንባር ቀደም ሆኖ ሲያገለግል ከዋና ከተማው ትዕዛዝ የሚሰጥ ጄኔራል አልነበረም። ይልቅስ ከደሙ ሰዎች ጎን የቆመ በጭቃ ውስጥ ያለ ካፒቴን ነበር። የፖለቲካ ሙስና ሲጨምርና ወታደሮች በዛገ ጠመንጃዎች ሲሞቱ ትራኦሬ ለሥርዓቱ የነበረው ትዕግሥት እያለቀ ነበር። የመፈንቅለ መንግሥቱ መሪ ፖል ሄንሪ ዳሚባ ማዕበሉን መቀልበስ ሲሳነው ብዙ ታናናሽ መኮንኖች ዓይናቸውን ማሳረፊያ ይሹ ጀመር። የሚያዝ ብቻ ሳይሆን የሚፋለም፣ አሁንም በአቧራ የተሸፈኑ ቦቲ ጫማዎችን የሚለብስ ሊያምኑት የሚችሉት እንደ ካፕቴን ኢብራሂም ትራኦሬ ያለ ሰው። በ2022 ቡርኪና ፋሶ የሞት አፋፍ ላይ ነበረች። የጂሃዲስት ቡድኖች ከግማሽ በላይ የሚሆነውን አገር ወረዋል። ሰላማዊ ዜጎች እየሸሹ፣ ወታደሮች እየሞቱ፣ በሌትናል ኮሎኔል ፖል ሄንሪ ዳሚባ የሚመራው መንግሥት ደሙን ማቆም አልቻለም። በሰራዊቱ ውስጥ ባሉ ብዙዎች ዘንድ ተስፋ በፍጥነት ሞተ። ከነዚህም መካከል ካፕቴን ኢብራሂም ትራኦሬ ይገኝበታል። ዳሚባ በዋና ከተማው ሲቆይ ትራኦሬ ባዶ ንግግርና ደካማ አመራር በሰለቻቸው ወጣት ወታደሮች ዘንድ ክብርና ሞገስን እያገኘ እየተዋጋ ነበር። ከዚያም መስከረም 30 ቀን 2022 መጣና በኦጋዱጉ ተኩስ ተከፈተ። የመንግሥት ቲቪ ተቋርጦ ከሰዓታት በኋላ ሲመለስ ከወታደሮች ጋር የተሰየመ አንድ ወጣት ዳሚባ ከሥልጣን መወገዱን አስታወቀ። ያ ወጣት ካፕቴን ኢብራሂም ትራኦሬ ነበር። ያ ቀን ደግሞ ፕሬዝዳንት የተባለበት ቀን ነበር። እነሆ ጊዜ አልፈጀም። ብዙ ሰዎች ባንዲራ እያውለበለቡ የፈረንሳይ ምልክቶችን እያቃጠሉና የትራኦሬን ስም እየዘመሩ ወደ ጎዳናዎች ሞሉ። ለነሱ እሱ ከሃዲ ሳይሆን አዳኝ ነበር። ምክንያቱም ትራኦሬ ማዕረጎችን ወይም ሀብትን አልጠየቀም። እሱ የሽግግሩ ፕሬዝዳንት ሆኖ ቆየ። አዲስ ምርጫዎችንና ደህንነትን ከፖለቲካ ማስቀደም እንደሚችል ቃል ገባ። ትልቁ ጥያቄ ያ የቦንዶኪው ትንሹ ልጅ ስልጣኑን ምን ያደርግበታል የሚለው ነበር። እሱ ግን ስልጣን ከያዘ በኋላ በፍጥነት ተንቀሳቀሰ። ለዋናዋ ባላንጣ ፈረንሳይ ዕዳችንን ሙሉ ለሙሉ እንክፈልሽ፣ ዳግም ዓይንሽን ወደዚህ እንዳታነሺ ሲል ገንዘቧን አፍንጫዋ ላይ ወርውሮ ወታደሮቿንም አስወጣ።
የቡርኪና ፋሶን የውጭ ግንኙነት ወደ ሩሲያና ቱርክ ሲያዞር መልእክቱ ግልጽ ነበር። ከእንግዲህ የምዕራባውያን ቁጥጥር የለም። ከእንግዲህ አሻንጉሊት የለም። ከእንግዲህ ፈረንሳይ የለችም። የሩሲያ ባንዲራዎችና ጸረ ፈረንሳይ መፈክሮች ጎዳናዎችን ሲሞሉ ለብዙዎች ትራኦሬ አንድን ወጣት ያስታውሳቸው፣ እሱን ይመስላቸው ጀመር። ደፋርና ፓንአፍሪካዊ፣ ያ ወጣትም ከማበቡ የተቀጠፈው የቡርኪና ጽጌረዳ ቶማስ ሳንካራ ነበር። ታዲያ ጦርነቱ አልቆመም። ጂሃዲስቶች አሁንም የአገሪቱን ትላልቅ ክፍሎች ተቆጣጥረው 40 ከመቶ የአገሪቱ ክፍል ሙሉ ለሙሉ ከእጁ ያልገባው ትራኦሬ የአገር ቤት ኦፕሬሽን ከፍቶ ሲቪሎችን ከሰራዊቱ ጎን እንዲዋጉ ጥሪ አቅርበዋል። አድናቸዋለሁ በሚል ሸንጋይ ፈገግታ ሳይሆን በተቀረጨሙ መንጋጋዎች በተኮማተረ ግንባር እስከ አፍንጫው በሚያደርገው አስፈሪ ጭንብል የመጣው ጎረምሳ ቻለበት ወይ ብላችሁ ስትጠይቁ መልሱ አንድ ነው። መቻል ብቻ ሳይሆን ተሳክቶለታል። 18.8 ቢሊዮን ዶላር የነበረው የሀገሪቱ ጂዲፒ 22 ቢሊዮን ዶላር ተሻግረዋል። በሁለት ዓመት ቆይታ ብቻ 4.7 ቢሊዮን ዶላር የፈረንሳይ ዕዳ አፍንጫዋ ላይ ወርውሮ የባርነት ሰንሰለቷን ከሀገሩ አንገት በጠሰ። ሕዝቡ እየተሰቃየ ሚኒስትሮች ሊንደላቀቁ አይገባም፣ አገልጋይ እንጂ ጌታ አይደለንም ሲል የሚኒስትሮችን ደሞዝ 30 ከመቶ ቀንሶ ለሰራተኛ ሕዝቡ 50 ከመቶ ጭማሪ ያደረገ። ወጣቱ አስማተኛ ነው። ምክንያቱም ይህ ሁሉ በሁለት ዓመታት ቆይታ ላለፉት 40 ዓመታት በሊዝ የሌላ ሀገር አይሮፕላን የምትጠቀመው ቡርኪና ፋሶ ለመጀመሪያ ጊዜ የራስዋን አይሮፕላን ገዛች። ከቀድሞው በግማሽ በቀነሰ ትራንስፖርት ዋጋ አየር መንገዱን በአፍሪካ ተወዳዳሪ ለማድረግ ዋና ከተማዋ ኦጋዱጉን ጨምሮ አዳዲስ የአውሮፕላን ማረፊያዎችን እያስገነባ ነው። ለሀገሩ አረጋውያን መብራትና ውሃ ከፍላችሁ አትጠቀሙም፣ ቡርኪና ፋሶ በነፃ ታጠጣችኋለች፣ ቤታችሁንም በነፃ ታበራላችኋለች አለ። አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለችም ሲል ከአሜሪካ የሚገቡ የልባሽ ጨርቅ ሰልባጆችን አገደ። ደሃዋ እናቴ እኔን ለመውለድ የሆስፒታል መክፈል ባለመቻሏ ምክንያት እኔን ልታጣ ነበር። ፈጣሪ ባይፈቅድ በሕይወት አልኖረም። ዛሬ የዚህች አገር ፕሬዝዳንትም አልሆንም ነበር። ስለዚህ ሕይወትን የምትሰጥ እናት ለሆስፒታል መክፈል የለባትም ሲልም ዛሬ አንዲት ቡርኪናቤ ሴት ስትወልድ 5 ሳንቲም ለሕክምና አታወጣም። ወደ ዩኒቨርሲቲ ተማሪዎች ዞር አለ። ቡርኪና ፋሶ ውስጥ የምትገኙ የዩኒቨርሲቲ ተማሪዎች በርትታችሁ ተማሩ፣ ሥራ እስክታገኙ ድረስም እናት ሀገራችሁ ቡርኪና ፋሶ $165 ደሞዝ በየወሩ ትከፍላችኋለች ሲል አስጀመረ። በእኛ ሀገር ምንዛሬ 22,000 የኢትዮጵያ ብር ገደማ ትራኦሬ ለተማሪዎቹ እየከፈለ ነው። ታዲያ ነገሮች ከመቅጽበት እጅ ሰጥተው የተማረኩለት ልዕለሰብ በሆነ ስኬት የታጀበው ኢብራሂም ትራኦሬ ማን ነው? ትራኦሬ አፍሪካውያን ብሎም አጠቃላይ ጥቁር ሕዝቦች ለዘመናት የተጠሙት የአንድነት ነፃነትና የጥቁር ሕዝቦች ኅብረት ምልክት ነው። በዚህ ፍጥነት በዚህ ደረጃ ተቀባይነትና የሕዝብ ድጋፍ ማግኘቱም በአፍሪካውያን ዘንድ ያለውን ስር የሰደደ የቀናኢና ሀገር ወዳድ መሪዎች ጥማት ብዙዎች ያለሙለት የፓን አፍሪካን እንቅስቃሴ እውን እንዲሆን የመሻት ምልክት ነው። አዎ ትራኦሬ ያ ምልክት ነው። ውድ የማራኪ ቤተሰብ በዛሬው ዝግጅታችን በተአምሩ የዓለምን ቀልብ መርታት የቻለውን ወጣት አነሳሱን በጥቂቱ ለማየት ሞክረናል። እኛም ቡርኪና ፋሶም ሆነ ትራኦሬ የአፍሪካ ትንሣኤ ሰንደቆች የሆኑ ዘንዳ መልካም ምኞታችንን ነውና ፈጣሪ አፍሪካንና ለለውጥ የታጠቁ ታማኝ መሪዎቿን ይጠብቅ። እዚህ ድረስ መጣችሁም ሰብስክራይብ እና ላይክ ሳታደርጉ እንዳትሄዱ አደራ እያልን የዛሬውን ዝግጅት እናገባድ።